እነሱ እኮ አይፈልጉም እንዴ የሚጸልየው እንዲሞት እየተደረገ ምን እኛ ሊገባን ይገባል። ዋሻ ያለው አይደል እንደሚገደል ዋሻ አብሉኝ አይል አጠጡኝ አይል። አዎ ለሀገር ለሕዝብ የሚያለቅስ ጾም እየዋለ ጾም እያደረ እንዴ ይሄ ይገደላል? በየትኛውም ቦታ ባለስልጣኖች ናቸው ዛሬ ዓለምን ግራ ግብት ያደረጉት። እንደው ስታስቡት እንደው የማያልፍ ስልጣን አለ? እስኪ ሁላችሁም አይዟችሁ የለም ማለት እንዴ በዘመናችን አይተን የለ እንዴ እንደው ከጃንሆይ ጀምሮ እኔም በእኔ ዕድሜ ብዙ አይቻለሁ አይደል? ያላለፋለ ለምን ነው ሰዎች የማያልፍ የሚመስላቸው? እንደው እኔ ግርም የሚለኝ ይሄ ብቻ ነው። ለምን ነው እንደ እያወቁ እንዴ አጠገባቸው ነበሩ የሉ ነገ እነሱ የሉ እኛው መቼ እንኖራለን ብሎ ይዋሹ እንጂ ማን የኖረውን ይኖራል? ያልፋል። ሰላሙ ለግባ የሚባል ሕዝብ ታመዳን የሚባል ሕዝብ በአባቱ ላይ ድንጋይ አንስቶ ካህን የሚገል እንዲሁ ምንድን የዚህ ሰውዬ ትርፉ የእኒህ ሰዎች ትርፋቸው ምንድን ነው? ቆይ እንዲሁ ትርፉ ምንድን ነው? እስኪ አስቡ። አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ እበሩ ቁሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? የኢትዮጵያ ሕዝብ እንዲህ አውሬ የሆነ መምህሩ ማን ሆኖ ነው? እስኪ ንገሩ። እንደው ክላስ ገብታችሁ ማስታወሻ ይዛችኋል ክፉ እንድትሰሩ እንዴ? ወታደሩስ በተማረው ወታደር ነው እንዴ? ዛሬ አይደለም እኮ። ኧረ ጉር ነው። እንደው ምን ተዘራብን? ነጋዴውም ነጋዴ እኮ አይደለም የሚያታልል። እንደው ምን አለ ንግድ ጥሩ እኮ ነው። ያው ለዚህ እንደው ደግ ሕዝብ በእውነት ምን ክፉ ቀን ጣለበት? እንደው ምንም ያልበደለው የዋሁ ሕዝብ መከራ የሚቀበል የማይሰለች። አሁን ለዚህ ሕዝብ ይሄ መሆን ይገባዋል። እኔ ያሳዘነ ያቀድሶ አቁርቦ ወጥቶ ለሀገር ሲጸልይ ሰላም ሲል ውሎ እንደው ኢትዮጵያውያን እንደው የሚገርም እኮ ነገር እጃቸው ምን ቢጨክን በካህኑ ላይ ባርከን ይባላል አሳልሙን ይባላል እንጂ በካህን ላይ ድንጋይ አንስቶ የዚያ ግፌው ብንል ፈቃልላ ለመከራው አያችሁ። ከየትም እኮ አልመጣም ግፉ በደሉ። እንደው ካህን ምን ብሎ ይገደላል? ለሀገር የሚጸልይ አትጸልይ ይባላል። ሰው ጸልይልኝ ብሎ መባ ይሰጣል እንዴ? አትጸልይልኝ ምን ለመሆን ነው? ማት ይውረድ ብሎ እና አሁን ስናየው ክርስትናው እንግዲህ በዚህ ስትለኩት እስቲ ምን ያህል ነው ካህን የሚገደልበት አገር? ምን አይነት ክርስትና ነው? ቆዩ ታሟል ገበያው። ሰው ብቻም አይደል ነገሩ ሁሉ በሽተኛ ነው። አሁን እንዳኖሩት አይገኝም። አሁን ኒቆዲሞስ ሌሊቱን ተጠቀመበት። ሌላው ወንበዴ ደግሞ ሲሰርቅ ሲዘርፍ ያድራል። አያችሁ አጠቃቀሙ ነው እንጂ ሌሊቱ ደግም ክፉም አይደለም። እና በተቻለ መጠን በርቱ፣ አይዟችሁ። በዚህ ካልበረታን ሌላው ጉልበት ያው የምታዩት ነው። አደጋ ነው የሆነብን። በጣም የምናደርገው የምንጨብጠው ግራው ገብቶናል። ግን መፍትሄው ቀላል ነበር። የእግዚአብሔርን ቃል መስማት ነበር። ቃሉን ሰምቶ ያ ቃሉ እንደሚለው መኖር። እንደው ልክ እንጀራ ውሃ
በልተን ጠጥተን ለብሰን እንደምንኖር ቃሉን ማለት ነው። አዎ ቃሉን ከሰማን የሰማነው እንዴት ነው መኖር? ያንን መኖር ነው። ያን ስንኖር ሁሉ ነገር ይስተካከላል። ሁሉ ነገር ችግር ብቻውን አይመጣም። በሃይማኖት መፍትሄ አለ። ችግሮች ሁሉ መፍትሄ አላቸው። አዎ መፍትሄያቸው ምንድን ነው? እግዚአብሔር ነው ባለቤቱ። እንደው እኛስ ክርስቲያን ስንሆን የክርስትና ጉዳይ ለምን አልገባናል? ክርስቲያኖች ነን አይደል? ነን አይደል? እስኪ ሁላችሁም ንገሩ። ክርስቲያኖች ነን አይደል? እና ምን ነው እንደው ክርስትናው አልገባን ያለ እኮ ምን ሆነን ነው ማለት ነው? ክርስቲያኖች ነን። አዎ ትክክል ነው፣ ማንም አይክድ። ግን ክርስትናው የማይገባን ምን ሆነን ነው? መቼም ክርስትናው ቢገባን እንደዚህ አራዊት አንሆንም፣ አንባላም ማለት። ክርስትና የገባው ሰው እናውቃለን። አኗኗሩን ብዙ በዓላት እናከብራለን። የክርስቲያኖችን የቅዱሳኑን በዓላት እና እኛ ምን እየሆን ነው? መቼም በሽታው አለመስማት ነው። አይዟችሁ መድኃኒቱ አለመስማት ነው። አዎ መቼም ሰው ሐኪም ቤት ሄዶ ዶክተሩ የሚለውን ነገር ፕሪስክሪፕሽኑን እንዲህ አድርገህ ተጠቀም የሚለውን ካልሰማ ዝም ብሎ ቢቅመው መድኃኒቱን መርዝ ነው አይደል? አዎ መርዝ ነው የሚሆነው። እህል በልቶ የሚወሰደውን ታብሌት በባዶ ሆድ ቢወስዱት ውጤቱ ምን ይሆናል? እና እኛም በእውነቱ ክርስቲያን ከሆን ለምንድን ነው ነገሮች ሁሉ የተበላሹብን? እኮ ምን ሆነን ነው? ዛሬ አሁን በእውነቱ እንደው ተስፋ እንዳንቆርጥ እንደ ክርስትና እንኖራለን እንዴ? እንደው በኢትዮጵያ ውስጥ አሁን ሰው በክርስትና መልኩ ነው ያለ። እንደው ስታዩት በአውሬነት ነው ያለ። ጭካኔው፣ አረመኔነቱ እንዴ! ሰውን ወንድሙ ነው የእናቱን የአባቱን ልጅ አብሮ አደጉን በአንድ ቀየ ውሃ ሲራጭ ጭቃ ሲያቦካ አብሮ የኖረ ዛሬ ክርስቲያን አይመስልም። በእውነት የኢትዮጵያ ሕዝብ ደግ ነበር፣ የዋህ ነበር። እንደውም ከሚያውቀው ለማያውቀው ሕዝብ በርህሩ እንግዳ ሰው ጠጉረ ልውጥ ሰው ሲመጣ ና ወደ ቤቴ ብሎ እግዚአብሔር መጣልኝ ብሎ ደስ የሚለው ዛሬ እግዚአብሔር ባረከኝ እንግዳ መጣልኝ ብሎ እግሩን አጥቦ የሚበላውን እሱም አይበላውን መርጦ አብልቶ ሲሄድ ስንቅ ቋጥሮ የሚሰድን ዛሬ እንደዚህ ነን አይደለንም። በእውነቱ አይደለንም። ሰው ጸልይልኝ ብሎ መባ ይሰጣል እንዴ? አትጸልይልኝ ምን ለመሆን ነው? ማት ይውረድ ብሎ እና አሁን ስናየው ክርስትናው እንግዲህ በዚህ ስትለኩት እስቲ ምን ያህል ነው? ካህን የሚገደልበት አገር ምን አይነት ክርስትና ነው? ቆዩ አዎ። እና ወርደናል። ይሄ ደግሞ የኛ አለመስተካከል ነው። እንግዲህ ከሰማይ ሌላ መንፈስ መጥቶ እዚሁ መንደር ያለው የሚጸለይለት ህዝብ፣ ሰላሙ ለግባ የሚባል ህዝብ፣ ታመዳን የሚባል ህዝብ በአባቱ ላይ ድንጋይ አንስቶ ካህን የሚገል እንዲሁ ምንድን የዚህ ሰውዬ ትርፉ? የእኒህ ሰዎች ትርፋቸው ምንድን ነው? ቆይ እንዲሁ ትርፉ ምንድን ነው? እስኪ አስቡት። እና ነውር ነው። አሁንም ካልተመለስን እኮ የምታዩት ነው። ምንም እየባሰ እኮ ነው የሄደ። አረ ተስማምቶኛል። እኔ ደህና ነኝ። ምክንያቱም ሌላ ሰው ሲይዘው እስቲ ሞክረው ላንተም ደስ ይበልህ። እኔ ምን አገባ? እንግዲህ ራቅ ልበል እና ዲያቆኑ እሱ የትልቅ መምህር ነው። የምታውቁት ከሆነ ትልቅ የሐዲስ የብሉይ የቅኔ መምህር አይመረ ይባላሉ። ያ ባለ ካባው የተደ
የት አለ? ና በለው እሱ ቁመቱም የሱ ነው። ጥሩና ናማ ና አዎ ና በል ደሱ። ይችማ እንደ ዘኪዎስ ታች ነው ያለ። አዎ ይሄማ አይደል ከፍ አድርገው። አዎ እንደሱ ነው። አዎ እና እንመለስ ነው። ሌሊት አሉ። ሌሊት የተፈጥሮውን ሌሊት አይደለም ይላሉ ሊቃውንቱ። አዳምጡኝ። ያ ኒቆዲሞስ የመጣበት ሌሊት ሰው ሁሉ አድሞ ለክፋት የተዘጋጀበትና ያ ክፉውን ጊዜ ነው ሌሊት፣ የተፈጥሮውን አይደለም ይላሉ። በጊዜው ያሉት ሰዎች ክፋታቸው ሌሊት አረገው። እንትኑን ምንድነው ሌሊቱ? ሰው ሁሉ ወደ እግዚአብሔር እንዳይመጣ፣ ወደ እግዚአብሔር መጥቶ የተማረ ከማንጋው እንዲባረር ብዙሃንም መላእክተ ሕዝብ ለአምኑ ቦቱ ይላል በዮሐንስ 12 ቁጥር 42 ላይ ብዙሃን መላእክተ ሕዝብ ከሕዝቡ አለቆች ያመኑበት ብዙዎች ናቸው። ባህቱ እያጋሃዱ ነገር ግን እምነቱን ለመግለጥ ፈሩ ይላል። በእንተ ፍርሃቶሙ ለአይሁድ ወይም ለፈሪሳውያን ለምን ከመ ኢይስድድዎሙ እምኩራብ ወደ ክርስቶስ ሄዶ የሚማር ካለ ከምኩራብ ይባረራል፣ ከማህበራዊ ኑሮ ገለልተኛ ይሆናል ብለው አድባ። እንግዲህ ይሄ ሌሊት ሆነ። አያችሁ፣ ሰውና እግዚአብሔር እንዳይገናኝ ይህን ነው ሌሊት ያሉት። ኒቆዲሞስ በዚህ ጊዜ ነው እንደዚህ በክፉ ጊዜ ሰውና እግዚአብሔር በተጣላበት ጊዜ ስልጣን ሳይል ሀብት ሳይል ዕውቀት ሳይል የፈለገው ይምጣ ብሎ ሄደ። አዎ ትንሽ ስልጣን መቼም ክፉ ናት አይደል? ስልጣን ዛሬ ዓለምን ግራ የሚያጋባ የምታዩት ሰማዩን፣ ምድሩን፣ ባህሩን እያበላሸ ያለ ስልጣን በየትኛውም ቦታ ባለስልጣኖች ናቸው ዛሬ ዓለምን ግራ ግብት ያደረጉት። ሰው በሀገሩ እንዳይኖር ሰው ሀገር ሄደው ባህሩን የብሱን እና ስልጣን ክፉ ነው። ደግሞ እኮ እንደሚያልፍ ይታወቃል። መቼም በእውነቱ አንድ ባለስልጣን ነገ እንደማይኖር ያውቃል አይደል? እንደው ስታስቡት እንደው የማያልፍ ስልጣን አለ? እስኪ ሁላችሁም አይዟችሁ የለም ማለት እንዴ? በዘመናችን አይተን የለ እንዴ? እንዴው ከጃንሆይ ጀምሮ እኔም በእኔ እድሜ ብዙ አይቻለሁ አይደል? ያላለፋለ ለምን ነው ሰዎች የማያልፍ የሚመስላቸው? እንደው እኔ ግርም የሚለኝ ይሄ ብቻ ነው። ለምን ነው እንደ እያወቁ እንዴ አጠገባቸው ነበሩ የሉ፣ ነገ እነሱ የሉ። እኛው መቼ እንኖራለን ብሎ ይዋሹ እንጂ ማን የኖረውን ይኖራል። ያልፋል እኮ የማያልፍ የለም። ይሄ ነው አልገባን ያለ ዘመዶች። ለሚያልፈው ጥሩ ነገር ብንሰራ ምን አለ? ጥሩ ታሪክ፣ የማያልፍ ታሪክ። አዎ እና እኛም የማያልፈው እግዚአብሔር ጋር ያለው ኑሯችን ነው እንጂ ይሄማ ምን አለው ብላችሁ ያልፋል። ራሳችሁን አታታሉ፣ አትሞኙ። በፍቅር በሰላም ኑሩ። አዎ በሰላም መኖር ይሰለቻል እንዴ? ይሰለቻል? እስኪ ንገሩ፣ ይሰለቻል? ምኑ ይሰለቻል? በእውነት በሰላም መኖር፣ አብሮ መብላት፣ አብሮ መጠጣት፣ መረዳዳት ምኑ ይሰለቻል? የውስጥ ደስታ አለ እንዴ? ክፉ ነገር እኮ የግድ ህሊና እንዳላርም እየጮኸ እኮ ነው። በጉልበት እኮ ነው ምንኖር። ክፉ ነገር ስናደርግ ይጮሃል እኮ። ኧረ አይሆንም ይላል። ነፍስ ትጮኻለች። ሰው ግን ያን ሁሉ ጥሶ በግድ አደጋ ላይ ይወድቃል። የቀድሙም እውነት ነው። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ ሰው እንደ ቀንነቱ የቀን ሥራ ካልሰራ
በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ ያው 12 ሰዓት ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ? ምናየው አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቁሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል! እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? ታዲያ መድኃኒቱ ምንድን ነው? እንደው ክፉን ነገር ብቻ ሳይሆን መድኃኒቱ ምንድን ነው? እስኪ ንገሩ። እስኪ አንድ ሰው ይንገረኝ። መድኃኒቱ ለዚህ ምንድን ነው? ምንም ዝሙ ነው እንጂ አይሰማም የምትሉ ጸሎት ጥሩ ነው። አዎ ስሟንማ ይዛችኋል። እንዴት እንደምጸልዩ ነው እንጂ ትክክል ነው። ጸሎት ነው ግን እንዴት ነው የምጸልዩ ነው? አሁን ቆይ ትክክል እኮ ነው መድኃኒቱ፣ ግን እንዴት ነው የምንጸልየው? ቆይ ንገሩ እስኪ ጨምሩበት። ጸሎት አላችሁ እንዴት ነው የምንጸልየው? ንገሩ በያንቺ አደ ጸሎት ብለሽልም ታያለሽ እንዴ? ካልጸለሽ ማን ሊጸልይልሽ? እኮ የጸሎቱን ፕሮሰሱን ንገሩ። ጸሎት ምንድን ነው ንገሩኝ። አይዟችሁ እንዴ በደንብ ንገሪኝ። በምን አይሰማም እኮ ጠበቅ አድርገን በንስሐ ንስሐ ምንድን ነው? ስሙን እኮ ይዘውታል። ይገርማችኋል። አሁን ከንስሐ በፊት ቆይማ ጸሎት ነው። ጸሎት ማለት ምን ማለት ነው ንገሩኝ። እንደ ይህን ይዛችሁ ጸሎት ማለት ምን ማለት ነው? ጥሩ ነው። ከእግዚአብሔር ጋር መነጋገር ነው። እንደው እግዚአብሔር ጋር ለመነጋገር አቅም አለን እኮ። ጉዳዩን እኮ ሰው ቢሮ ሲሄድ ጉዳዩን ማስረዳት የሚችል ቢጠየቅ መልስ የሚሰጥ ነው። እኛ እኮ ስሙን ያዝነው። አሁን እንደ ቅድሙ ክርስቲያን የሚለው ሁሉም ይዟል። ግን ክርስቲያን እንዴት ይኖራል? እንዴት አድርጎ እንጂ ጸሎት ነው መፍትሄው። ለነገሮች ሁሉ መፍትሄው ጸሎት ነው። ግን እንዴት ነው እየጸለይን ያለን እኮ? እግዚአብሔር ባለው መንገድ ነው ወይ ነው? እግዚአብሔር እኮ ስንጸልይ እንዴት እንደሚጸለይ ነግሮናል። ነግሮናል። እንደው ከብዙ አንዱ ለሁላችን የሚገባ ይቅር ብትሉ ይቅር እላለሁ፣ ይቅር ሳትሉ ይቅር አልልም። ይሄ አሁን ቀላል ነው። አሁን እዚህ ውስጥ ያለ ሰው ይቅር ያለ ነው? እስኪ ንገሩ። እንደው መቼም እኔን ዋሹ ግድ የለም። እዚህ ስትመጡ አሁን ይቅር ብላችሁ ነው የመጣችሁ ነው? ታዲያ ምን ልታረጊ መጣሽ እንዴ? እኮ ይሁናላችሁ እኮ ይቅር ካላልሽ ይቅር አልልም ካለ በጉልበት ወይም እዚህ መጥቶ ይቅርታ ቀምቶ ልመድ እንዴ? እንዴት ሆኖ ሁሉም አሁን አንገቱን ደፋዩ። ለምን ነው ይቅር ማለት ያቃተን? ቆይ ወጭ አለው እንዴ? አንጠየቅ። ይቅር ብላችሁ ነው ይቅር ልበላችሁ ነው ያለ። ይህ እንዴት ከበደን? ቆይ እስኪ የኔ እህት አንቺው እዚሁ አንቺው ላይ እንዴት ከበደሽ ንገሪኝ። አይዞሽ እንዲቃልል እኮ ነው የምንዋራ። እንዴት ከበደሽ ንገሪኝ። እንዴት ይሆናል እኮ? እንዴት ምኑ ይከብዳል? ይቅር በሉ ይቅር ልበላችሁ እኮ ነው ያለ። እንዴ እሱ አያምርበትም እንዴ? ይቅር አልልም የጣባህ ቢል
ይቅር በሉ ይቅር ልበላችሁ ወጭ አልጠየቀ ሳንቲም አምጡ አላለ። ምን አለ ይቅር ብንል ነው እኮ ይቅር እንዲለን። እስኪ የኔ አባት መነጠር ያረጉት እሶ ትንሽ በእድሜ ጠና ያላችሁ ትሻላላችሁ። እሶ አራት አይነት እንደው ጸሎት ምንድን ነው? በሶ ቋንቋ ጸሎት አይዞት። አሁን ሰው ይሰለቻ እንዲገባችሁ እኮ ነው። አሁን ይገባናል። ደጋግመን ደጋግሞ ሲታረስ መሬት ይለሰልሳል፣ ሲዘራበት ያበቅላል። ሰውም እንደዚህ ደግሞ ሲጨቀጭቁት አይጠፋውም ያጉዳው። ልትጸልይ ስትል ትዝ ይልሃል። ይቅር ሳልን እንዴት እጸልያለሁ ትላለህ አይደል? አለበለዚያማ ዝም ብሎ እዚህ መጥቶ መሄድ ምን ዋጋ አለው? ምን ዋጋ አለው? እና ጸሎት ሁሉን ነገር ያስወግዳል። ወደ ፈተና እንዳትገቡ ሁሉ ጸልዩ ብሎናል። ምን ያላለን አለ? ስንጸልይ ደግሞ ልባችን ንጹሕ እንዲሆን በቃ ብፁዓን ንጹሐነ ልብ ይላል። ልበ ንጹሖች ብፁዓን ናቸው። እስመ እሙንቱ ይሬይዎ ለእግዚአብሔር፣ እነሱ እግዚአብሔርን ያውታል አለ። ምክንያቱም የሚጋርደው ልባቸው ውስጥ ያለው ተገፏል። እና ምን ቸገራችሁ ልብን ንጹሕ ማድረግ? ልባችሁ ንጹሕ ቢሆን ምን ከበዳችሁ? ከሚቆሽሽ እግዚአብሔርን ካየን ምን አደከመን? አዎ። እና ስለዚህ ጸሎት ነው መፍትሄው። ለሀገራችን ለኢትዮጵያ ጸሎት ያስፈልጋል። ግን ለመጸለይ ቁመናችን የተስተካከለ አይደለም። ዘረኛ ሁኖ አይጸለይም እንዴ! ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። አዎ ግራ የሚያጋባ ነው። ዛሬ በዓለም ስታውስ ሰማዩ ምድሩ ግራ የገባው ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ፣ ለክፉዎችም ጸልዩ። ከማማረር ይልቅ እንደው እግዚአብሔር ለእኛም ለነሱም ልቦና ስጠን፣ አይናቸውን ክፈተው። አረ ወዴት እየሄዱ ነው? በቃ እነሱ እኮ አይፈልጉም እንዴ የሚጸልየው እንዲሞት እየተደረገ ምንም። እኛ ሊገባን ይገባል። ዋሻ ያለው አይደል እንደሚገደል ዋሻ አብሉኝ አይል አጠጡኝ አይል። አዎ ለሀገር ለሕዝብ የሚያለቅስ ጾም እየዋለ ጾም እያደረ እንዴ ይሄ ይገደላል? አዎ። እና እንጸልይ። ስንጸልይ ቅድም እንዳልኳችሁ ከቂም ከበቀል። አዎ ቂም በቀል። ቂም ማለት እንደው መቆዘብ፣ ትናንት የተነጋገሩትን እያሰቡ እያሉ አዎ የማይወለድ እርግዝና ጽንስ እየቃሰቱ። በቀል ማለት ደግሞ ያን ሰውዬ አድብቶ የትም ይሁን ለመበቀል ማለት ነው። ልዩነታቸው ይሄ ምን ያረጋል? ለሀገር አይሆን፣ ለትውልድ አይሆን፣ ለራስ አይሆን። ለምን ይጠቅማል? ቆዩ እስቲ። ደግሞ እኮ አባቶቻችሁ በሰላም ኑረው እንዴ! ትናንት ወላጆቻችሁ በሰላም ኑረው፣ አያቶቻችሁ በሰላም ማን ወሰደባችሁ? ያን ኑሮ ማን ወሰደው? ምን ተክተው ወሰዱት? ያን ሰላሙን ሲወስዱ ምን ተኩ እዚያ ቦታ ላይ? እና ተው ጎበዝ፣ በሰላም እንኑር፣ በፍቅር እንኑር። ይህችን የመሰለች ሀገር አየር ንብረቷ እንደዚህ ያማረ እንደው በባልትና የተቀመመ የመሰለ ሌላ ሀገር አሁን ዛሬ ብትሄዱ እንደዚህ ያለ አየር የለም። አዎ እንደዚህ ያለ ቅዝቃዜውና ሙቀቱ ተዋህዶ ተስማምቶ ይህን ያህል መቆም አይቻልም ሌላ ሀገር። እባካችሁ ውር ውር አትበሉ።
ምሎ ራሳችሁን አስተናግዱ። እዚህ ማንም ማንን አስተናግድ፣ ሁሉም ባለቤት ነው። በፈለገው ባለስልጣንም እኮ የለ እዚህ። ማንም ባለስልጣን ይምጣ ቁጭ ይበል፣ ያ ቀበሌው ነው። እዚህ ሁሉ እኩል ነው። ደሃ የለ ሀብታም የለ። እዚህ እኩልነታችን የምትረጋገጥ እዚህ ብቻ ነው፣ ሌላ ቦታ አይሆንም። ስለዚህ ሁላችሁም የእግዚአብሔር ልጆች እንድትሆኑ ነው እየተማር ሁላችንም፣ ሽማግሌውም ሕፃኑም ዛሬ በዚህ ቦታ የእግዚአብሔር ልጅ ነው እንድንወለድ ነው። ይሄ በሥጋ የተወለድ ነው አይደለም። ይሄማ ከብትም ይወለዳል። ይሄ ሥጋ ይሄኛውን ነው። ያ ከውሃ ከመንፈስ ያልተወለደ የእግዚአብሔር መንግሥት ሊያይ አይችልም ነው። ሊያይ ውሃ ማለት ከወልድ ከመንፈስ ቅዱስ መንግሥተ እግዚአብሔር ከእግዚአብሔር አብ ከሥላሴ ማለት ነው። ሲደመር ዘይተወልደ እማይ ስንል ከወልድ ወይም መንፈስ ቅዱስ ከመንፈስ ቅዱስ መንግሥተ እግዚአብሔር ከእግዚአብሔር አብ፣ ይሄ ምስጢረ ሥላሴ ይባላል። ሁሉ ቀሪ ነው። ሲወለድ ይዞ የመጣ እኮ የለም። ሁሉም ራቁቱን መጣ፣ ራቁቱን ይሄዳል። ራቄ ወፃይኩም ከርሰሜ ወገብ ራቄ ውስተ ምድር ይላል። ቆይ አሁን ከእናንተ እንደው ትንሽ ሳንቲም ቋጥሮ ይወጣለ? የሀብታም ልጆች ንገሩ። ዳማ መቼም ዳህ ነው። ስትወለዱ እንደው ትንሽ ሳንቲም ይዞ ይወጣለ? ንገሩኝ እስቲ። አለ የለም? የለም እኮ የለ። እንዲያውም ስንወለድም እኮ አናውቅም። አሁን የመንፈሱን አልኒ የሥጋውን እሴት እናውቃለን። ስትወለድ አሁን ያወቃችሁ አላችሁ? ኋላ የእናትህን ጡት እየጠባህ ቀስ እያልክ ጠረኗን እያየህ እናት ያልክ እንጂ ማን ይውለድህ ማን ታውቃለህ? አውቅም እኮ እንኳን ይሄ የመንፈሱ ማለት ነው። ተአምር መሃበ መኑ ተምህርከ፣ ከማን እንደተማር ከማን ተማር ነው ይህን ክፋት? እናንተ ማን ነው መምህራችን? ከመቼ ወዲህ ነው የኢትዮጵያ ሕዝብ እንዲህ አውሬ የሆነ? መምህሩ ማን ሆኖ ነው? እስቲ ንገሩ። እንደው ክላስ ገብታችሁ ማስታወሻ ይዛችኋል ክፉ እንድትሰሩ? ከማን እንደተማርክ መጽሐፈ ቅዱሱን መጽሐፍ ዘይክልአ ሕይወተከ በሃይማኖተ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስን በማመን ሊያድንህ የሚችለውን አለ። ሊያድንህ የሚችለውን ዛሬ በምን እንዳን እንግዲህ እኮ ሊያድነን የሚችለውን እየተማርን ካላወቅን ምን እንማር እስቲ? እንዲሁ መምህራችን ማን ነው? አንድ እንዳንሆን ያደረገን በቋንቋ የለያየን ማን ነው መምህራችን? እንደ ዩኒቨርሲቲ ገብተን ማስታወሻ ያሳዙናሉ። በጣም እኮ ያሳፍራል። ዘመዶች ወላጆቻችሁ እንዲያስተምሯችኋል? ሰው ጋር አትኑር አውሬውን ብለው አላስተማሩም እንዴ? በተማራችሁበት ኑሩ። ዓለም ከንቱነቱን መቼ ትረዳላችሁ? አየነው እኮ። እና እባካችሁ ቤተ ክርስቲያናችንን እንስራ። ታሪካችን ሁለመናችን እዚህ እኮ ነው። ብንሞት እዚህ፣ ብንደሰት እዚህ፣ ብናለቀስ እዚህ፣ ብንጽናና እዚህ፣ ብንጣላ የምንታረቅ እዚህ። እንዲህ ያለ ተቋም የት ይገኛል ጎበዝ?